ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዚህ ዝግጅታችን ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የንጉስ ዳዊትን ታሪክ በከፊል ማቅረባችን ይታወሳል። ንጉስ ዳዊት ከንጉስ ሳውል ቀጥሎ የነገሰው የእስራኤል ሕዝብ ሁለተኛው ንጉስ ሲሆን በመጽሐፍ ቅዱስ ታሪኳ የተጻፈውና ታዋቂዋ ሴት ሞዓባዊቷ ሩት ቅድመ አያቱ ናት። በጊዜው እስራኤላውያን ከሞዓባውያን ጋር ስለማይጋቡ የሩት የልጅ ልጅ እሴይ አያቱ ወይም እሚታው ሞዓባዊት ስለሆነች ከናናዊት ሚስት ማግባቱ ውዝግብን ስላስነሳና የፍርድ ሂደት ላይ ስለሆነ ልጆችን ከወለዱ በኋላ የፍርዱ ሂደት እስኪያበቃና ውሳኔ ላይ እስኪደረስ ድረስ ከሚስቱ ጋር ተለያይተው ለመቆየት ወሰነ። ከዕለታት አንድ ቀን እሴይ ወይም ሻይ አገልጋዩን ወይም የቤታቸውን ሰራተኛ ወደ መኝታው እንድትገባና እንድትዘጋጅ ጥያቄ ያቀረበላት። አገልጋዩዋ ወይም የቤታቸው ሰራተኛም ለመቤቷ ስለነገረቻት እሴይ ወይም ሻይ ሳያውቅ ትክክለኛ ሚስቱ የልጆቹ እናት በጨለማ ገብታ ከእሴይ ጋር አደረች። በዚህ ሌሊትም ዳዊት ተጸንሶ አደረ። እሴይ ግን ዳዊት በነቢዩ ሳሙኤል ወይም ሽሙኤል አማካኝነት ለንግስና እስኪቀባ ድረስ የሱ ልጅ መሆኑን አያውቅም ነበር። እናቱም በሚስጥር ይዛው ነበር። ዳዊት ገና እረኛ እያለ ለእስራኤል ሕዝብ ከባድ ፈተና ሆኖበት የነበረውን አስፈሪውንና ግዙፉን ብረት ለበሱን የፍልስጤማውያን ተዋጊ የሆነውን ጎልያድን በወንጭፍ ድንጋይ በመግደል የሕዝበ እስራኤልን ኩራት መልሷል። ዓለማችን የሚያውቀው ድንቅ ታሪክ። ንጉስ ዳዊት ሲነሳ ብረት ለበሱ ግዙፉ ታላቁ አስፈሪው ጎልያድና እረኛው ዳዊት በወንጭፍ ድንጋይ ወይም በጠጠሩ ይታወሳሉ። ንጉስ ዳዊት ገና ወደ ንግስና ሳይመጣ በጠጠር ድንጋይ የእስራኤልን ሕዝብ አስጨናቂ የሆነውን ብረት ለበሱን የፍልስጤም ተዋጊ ጎልያድን ገድሏል። ስለ ታሪኩ ራብ ሩቬን መለሰ እንዲህ ይሉናል። ሕዝበ እስራኤል እንግዲህ በሳኦል ጊዜ ብዙ ችግር ነበር። አንድ ጎልያት የተባለ ፍልስጤማዊ ነው። በጣም ቁመቱ 6 ክንድ ከስንዝር ይሉታል። ስፋቱ አንድ የሚያክል ሕዝበ እስራኤልን ምጥ አስይዟቸው ነበር በፍርሃት። ንጉሥ ሳኦል ሁላ ፈርቶት ነበር። አንድ ሰው ለኔ ያምጡ፣ እኔን ያቸነፈ የሕዝቤ በሙሉ ፍልስጤማዊ እናንተ ተገዥ ይሆናሉ፣ እኔ ካቸነፍኩት ደግሞ እናንተ የኔ ተገዥ ትሆናላችሁ በማለት በማጉራራት 40 ዓመት ሕዝበ እስራኤልን በጣም ፈርተው ነበር። ምጥ ይዟቸው ነበር። እንግዲህ ምጥ ማለት ወንዶቹ ሊያውቁት አይችሉም፣ ሴቶች ግን የወለዱት ያውቃሉ። ሞትና መዳን ማለት ነው። በጣም አስፈርቷቸው ነበር። ይህን ሰውም እንደዚህ ከዚህ ደረጃ የደረሰ ሕዝበ እስራኤል ለማስፈራት ለምንድን ነው ሲሉ ኖኦሚ መመለስ እንጂ ሆነ እንጂ ኖኦሚ ሁለት ምሽሮች ነበሯት። አንዷ ምሽራ ኦርፓ ትባላለች፣ የጎልያት እናት ናት። አማቷን 4 ክንድ ሸኝታታለች ይላሉ። 4 ክንድ 4 እርምጃ የሚሏሉ 4 ክንድ ስለሸኝሻት 40 ቀን ይኸው እንግዲህ አስሉ ጠላትም ቢሆን እግዚአብሔር ደግሞ ሰጠው እስራኤል እንዲያስፈራራ። ይህ ሳኦል ንጉስ ሳኦል ቃል ገባ። ይህን ሰው ያቸነፈ ይህን ሰው የታገለ ልጄን ሚካልን ሚስት እንዲሆን አማቼ እንዲሆን እሰጣለሁ። ምንም ያልገባው ቃል የለም። አሁን እንዳጋጣሚ ንጉሥ ዳዊት መጥቶ የሆነ ተልኮ ሰርሃረኛው ኑሮ መቼም እንግዲህ ሁሉ ጊዜ በረሃ ነው እሱ። ሲመጣ ይህ ሰው ሲሳደብ ሰው ሁላ ተንቀጥቁ ምናችሁ ነው አላቸው። አየው እንደዚህ ያለ ፍልስጤማዊ ያስፈራራ ይሄ እንደ እግዚአብሔርን የእስራኤልን አምላክ የሚራገም እየተሳደበ ነው የሚጋደፍ አምላክን ምን እናንተ አምላክ ደግሞ ምንድነው እንደዚህ እያለ እነሱን በጣም ዝኗል። እኔን ስደዱ ያላቸው ንጉሥ ዳዊት ገና ሕፃን ነው፣ የ28 ዓመት ልጅ ነው። እንዴት ነህ ነው አንተ ሎሎሎሎ ስደዱኝ። እኔ አንበሳንና ዶቭ የሚባሉ ጠንካራ አራዊቶች በእጄ በአምላክ ኃይል ያቸነፍኩ ነው አላቸው። ንጉሥ ሳኦል ልብሱን አወለቀና አለበሰው። አለበሱት እንትን የሆነ ጀበርና እንድጠለ አስታጠቁት። ለአለበሱት አውልቁልኝ፣ ይሄን አልፈልግም አለ። ስጡኝ፣ ዝም ብላችሁ ስደዱኝ።
5 ወንጭፍ ያዘና 5 ተጫ በትሩን ያዘና ሻንጣውን አንጠልጥሎ ሳቀ። በቃ አጣጣለው። እኔ ውሻ ነኝ እንዴ ይሄን የምሰዱልኝ ውሻ ነኝ አለ። እንግዲህ ሁሉ ብረት የለበሰ ነው ጎልያት የተባለ ሰው። ግንባሩ ብቻ ናት የሚያይባት በዚህ አይኖቹ ግንባሮች እንጂ ሁሉ ብረት ነው፣ ሁሉ ብረት ነው። አንተ ለወፍ አሁን አንተን ስጋን ወፍ እንዲበሉት ነው እንድትቀበር እንኳን አትሆንም አለው ዳዊትን። ስማ አንተ በጉልበት ነው የምትመካ፣ እኔ ግን በእግዚአብሔር በእስራኤል አምላክ ተመክቼ ነው የምመጣለና በጣም ሳቀ። ይሄን በጣም አጣጣለው። ባንዲት ደንጃ ወንጭፍ ሸር አድርጎ ቢሰደው ግንባሩን። እንግዲህ አብዛኛውን ጊዜ ምን ይላሉ? ግንባሩን ሰው ሲመታ ወደ ኋላ ነው የሚወድቅ። እግዚአብሔር ብሎ ግን ግንባሩ ሲመታ ወደ ምን ይወድቃኔ? ወደሱ። ለምንድን ነው ሲሉ እንግዲህ ዳዊት አንገቱን ቆርጦ መውሰድ አለበት። በዛውን ጊዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል። 6 እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመወዝ ምን ሰጥቶ ባንዲት ደንጃ አውድቆ ሕዝበ እስራኤል እንግዲህ ኮኺር ወጽንያዲ እኔ በኃይላችን ነው እኛ በጉልበታችን ነው። አሁን እንግዲህ የምናየው ሁላ ተአምር በዚህ ጦርነቶች አሁን ባሳለፈናቸው አንደ ሲመስላቸው ሰዎች ወታደሮቻችን ኃይል ብርታት ስታቸው ለፈያዝ ነው። ግን መጀመሪያ ደረጃ ኃይል ለሕዝበ እስራኤል የሚሰጠው ማን ነው? አምላክ ነው። በአምላክ መመካትን ካለ ማቸነፍ አለበት ነው። ብዙዎች ግን እኛንን እንደዚህ ሲሉ ያው ብዙ ተጨነፈና ነይ በቀድሞው ጊዜ እስራኤል አሁን እስራኤል ተቋቋመች በንስቶ የውትድርና ሁኔታ በሃይማኖት ሁኔታ በጣም ሲያከብሩ ነበር። አሁን ግን ጥቂት ማጣጣል ስለመጣ ወዘተ ነበሩ። ጥቃቶች ብዙ ደርሰውብና ነው በ7 ቀን በ10ኛ ወር የነበረው ሁኔታ ያ ሁሉ አሁን ብዙ ጥቃት የሚያደርሰው አንዳንድ ጊዜ ሰዎች እንትን ይላሉ። እዩ በአሁኑ ጊዜ ፖለቲካዎች አሁን ምን ይላሉ? አንድ ትንሽ ነገር አድርገው እኛ ያደረግነው እዩ ንጉሠ ዳዊት ግን ይህን ሁሉ አድርጎ እኔ ትል ነኝ እንጂ ሰው አይደለም። እንግዲህ ጉልበቱን፣ ኃይሉን፣ ብርታቱን ያውቃል። ትሁትነቱ ሰው ትሁት ስንል ይሁላ ያደረኩት እኔ አይደለሁም በአምላክ ኃይል ነው። ይህን ሲል አምላክ እያከለ ኃይል ይሰጠዋል። በዚህ ትልቅ ስጦታ ለሕዝበ እስራኤል የሰጠው እምነት ነው። የሕዝበ እስራኤል ሁለተኛው ንጉሥ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መትቶ በመግደል በእስራኤል ሁሉ ታዋቂ ሆነ። ጎልያድን ድል ካደረገ በኋላም በንጉሥ ሳኦል ሰራዊት ውስጥ በማገልገል በጦርነቶች አሸንፏል። ምንጭ 1ኛ ሳሙኤል ከ16-31። ዳዊት በቀደመችው እስራኤል በወንጭፍ ድንጋይ ጎልያድን እንዳሸነፈ ዛሬም በአዲስቷና በዘመናዊቷ እስራኤል የዳዊት ወንጭፍ ወይም ኬላ ዳቪድ በእንግሊዝኛው ደግሞ ዳቪድስ ስሊንግ የተባለ እስራኤል የሰራችው ጸረ ሮኬትና ጸረ ሚሳኤል የሆነ ታላቅ ዘመናዊ መሳሪያ አላት። በዳዊት ወንጭፍ ስም የተሰየመ ሳኦል ከፍልስጤማውያን ጋር በነበረ ጦርነት ከሞተ በኋላ ዳዊት ቀጣዩ የእስራኤል ንጉሥ ሆኖ ነገሰ። በመጀመሪያ በይሁዳ ነገድ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ነገዶች ተቀብለውት እስራኤልን አንድ በማድረግ የመላው እስራኤላውያን ንጉሥ ሆነ። 2ኛ ሳሙኤል 2-5። ንጉሥ ዳዊት በንግስናው ዘመናት የሰራቸው ስራዎች። ንጉሥ ዳዊት በእስራኤል ታሪክ ከታላላቅ ነገስታት መካከል አንዱ ነው። በንግስናው የመጀመሪያዎቹ ዓመታት በይሁዳ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ልጆች ተቀብለውት በመላው እስራኤል የነገሰና የእስራኤልን ሕዝብ በአንድ መንግስት ያሰባሰበ ንጉሥ ስለነበር እስራኤልን አንድ ያደረገ ንጉሥ ነው። ሌላው ዳዊት ወደ ንግስና ከመጣ በኋላ ለእስራኤል መንግስት ማዕከላዊ ከተማ እንደሚያስፈልግ ወሰነ። ከዚያም ኢየሩሳሌምን ተቆጣጠረና ዋና ከተማው አደረጋት። ቅጥሮቿንና መከላከያዎቿንም አሰራ። ከተማዋንም አስፋፋ፣ አስዋበ። የመንግስቱን አስተዳደርም በዚያው በኢየሩሳሌም አደረገ። ስለሆነም ኢየሩሳሌም የዳዊት ከተማ ተብላ ትጠራለች።
በጥንቱ ከተማ ኢራቲካ ወይም ኦልድ ሲቲ አሁንም የዳዊት ከተማ የገዘፉና ጥንታዊ ቅርሶች ይጎበኛሉ። የዳዊት ከተማ አሁንም የዓለም ጎብኚዎች መናኸሪያ፣ የእስራኤል ልጆች በየዕለቱ በርካታ መንግስታዊ፣ ታሪካዊና ሃይማኖታዊ ስርዓቶችን የሚከውኑባት ቀደምት ታሪክን ከአሁኑ ዘመናዊቷ እስራኤል ጋር አዋህዶ ለዓለም የሚዘክርባት ሕያው ቦታ ናት። ኢር አቲካ፣ ኢር ዳዊት፣ የኢየሩሳሌም። ሌላው ንጉሥ ዳዊት የኪዳኑን ታቦት ወይም የሕጉን ጽላቶች ወደ ኢየሩሳሌም መልሷል። የኪዳኑ ታቦት እግዚአብሔር ለሙሴ የሰጠውን 10ቱ ትእዛዛት የተጻፉባቸውን የድንጋይ ጽላቶች የያዘ ሲሆን ለእስራኤል ሕዝብ በጣም ቅዱስና አስፈላጊ ነበር። በታሪክና በታላቁ መጽሐፍ ቅዱስ እንደምንረዳው የቃል ኪዳኑ ታቦት በጦርነት ጊዜ በፍልስጤማውያን ተማርኮ ነበር። ፍልስጤማውያን በታቦቱ ምክንያት ከባድ መቅሰፍት ስለበዛባቸው የእስራኤል አምላክ እየቀጣቸው እንደሆነ በመረዳት ከወራት በኋላ ታቦቱን ለእስራኤላውያን መለሱ። በመጽሐፈ ሳሙኤል እንደተጻፈው ታቦቱ ከፍልስጤማውያን እጅ ከተመለሰ በኋላ በመጀመሪያ ቤትሸመሽ ከተማ አካባቢ እንደነበረና ከዚያም በቅራት ያሪም በአሚናዳብ ቤት ለ20 ዓመታት ያክል ተቀምጧል። አንደኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 2። ከዚያም ንጉሥ ዳዊት የእግዚአብሔርን ሕግ በመከተል ሌዋውያን ታቦቱን በትከሻቸው ተሸክመው ወደ ኢየሩሳሌም እንዲያመጡት አደረገ። ሁለተኛ ሳሙኤል ምዕራፍ 6። ታቦቱ ወደ ኢየሩሳሌም በመጣ ጊዜ ንጉሥ ዳዊትና ሕዝቡ በመለከት ድምፅ፣ በዝማሬ በታላቅ ደስታ ያጅቡት እንደነበርና ንጉሥ ዳዊትም ከደስታው ብዛት ይዘል እንደነበር ተጽፏል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሡ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሡ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ኢየሩሳሌም አሁንም የሃይማኖት ማዕከል ናት። ሌላው ንጉሥ ዳዊት በእስራኤል ላይ የተነሱ የተለያዩ ጠላቶችን በጦርነት አሸንፏል። ንጉሥ ዳዊት ፍልስጤማውያንን፣ ሞዓባውያንን፣ ኤዶማውያንን እናም ሌሎችን ጠላቶች ያሸነፈ ሲሆን ይህም የእስራኤልን መንግሥት እንዲያጠናክር አድርጎታል። ሌላው ንጉሥ ዳዊት የሚታወቅበት አምላኩን አመስጋኝና ዘማሪ መዝሙራትንም የሚጽፍ ንጉሥ ነበር። የዳዊት መዝሙራት በታላቁ መጽሐፍ ቅዱስ ውስጥ የሚገኙ ሲሆን በጸሎት መጽሐፍትም ለጸሎት ተዘጋጅተው ምእመናን የሚጸልዩት መዝሙር ሲሆን ለዘላለም በዓለም ላይ የሚታወስበት ስሙ የሚጠራበት መዝሙራትን ጽፏል። ራብሩቤን ንጉሥ ዳዊት እንግዲህ ዳዊት ያው ተቀባ፣ ነገሰ፣ የእስራኤል ሁለተኛው ንጉሥ ሆነ። መጀመሪያው ንጉሥ ሳኦል፣ ያው ቀጥሎ ንጉሥ ዳዊት። በዚህ ሁኔታ ወደ ንግስና መንበር ከመጣ በኋላ ንጉሥ ዳዊት ምንድነው ለሕዝብ እስራኤል ያደረገው? እንደው ባጭሩ እንግዲህ ንጉሥ ዳዊት ብዙ ነገር ነው የሰራው፣ ግን ዋናው ትልቅ ለሕዝብ እስራኤል የሰጠው ስጦታ እምነት ነው። ጦርነት ለምሳሌ በጦርነት ሕዝብ የእስራኤልን ንጉሥ ያረጋጋ ቢሰስ ማልኹት እስራኤል ይላል። የሚገርመው ሁላ ሳኦል እስከሚሞት ድረስ እሱ ተነግሻለሁ ብሎ በሳኦል ለመታገል አልሞከረም። ተቀብቷል፣ ግን ንጉሱን አልተረከበም። ንግስናው ብዱክ ተቀብቶ ሩህ መንፈስ ቅዱስ ተቀብሏል። መንፈስ ቅዱስ ተቀብሏል። የዛን ጊዜ ቅባ ቅዱስ እንደተቀባ የዛን ጊዜ አንስቶ ያው መዝሙርን ዳዊትን መጽሐፍ ጀመረ ማለት ነው። መዝሙረ ዳዊት እንግዲህ አሁን ድረስ ሕዝብ እስራኤል የሚጠቀምበት ታላቁ የጸሎት መጽሐፍ የመጽሐፍ ቅዱስ ክፍል ነው። ትልቅ ነገር ነው። ሌላ ከኢየሩሳሌም ከተማ ጋር ተያይዞ ያደረገው ነገር ኢየሩሳሌም ብዙ ታሪክ አለ። እንግዲህ እሱ 40 ዓመት ነው የገዛ። 7 ዓመት በሕብሮን ከተማ የይሁዳን ነገደ ገዝቷ ነኝ። ከዛም 33 ዓመት ኢየሩሳሌም ገዝቷን ማለት ነው ለሕዝብ እስራኤል። ከዚያም ደግሞ ያው ቤተ መቅደስን ለመስራት ሞከረ። ግን ያው ተዋጊ ነበር እሱ። ጦር ብዙ ደሞች ስላፈሰሰ አንተ መስራት አትችልም፣ ያው ልጅህ ግን ቃል ኪዳን እግዚአብሔር ገባለት ልጅህ ሰለሞን እሱ እንደሚገነባው ሲለው ያው እሱ በሙሉ የቤተ መቅደሶችን
ዕቃዎች አዘጋጅቶ ለንጉሥ ሰለሞን አቅርቦለታል ማለት ነው። ለኢየሩሳሌም ያው ቃል ኪዳንም ገብቶ ለእግዚአብሔር ቤት እንግዲህ እግዚአብሔር ቤት አልነበረም የዛን ጊዜ ጽላቱም አንድ ጊዜ በቤተ መቅደስ አንድ ጊዜ በዚያ ሲል ነበር። የዚያን ጽላት የቤተ መቅደሱን ማስገቢያ አልሰራሁኝ ብሎ መሐላ በመሃል እንቅልፍ አልተኛም። ቤተ መቅደሱን ሁሉን ዕቃዎችን ሁሉ አዘጋጅቶ ያው እሱ ተከማችቷን ንጉሥ ሰለሞን ግን በሱ ተጠቅቶ ቤተ መቅደሱን ሰርቶ አስመርቋል ማለት ነው። ንጉሥ ዳዊት አምላኩ የሚወደስበትን ቤተ መቅደስ ለመስራት ቢፈልግም በእርሱ ዘመን ስላልተሳካለት ልጁ ሰለሞን እንዲሰራው ለቤተ መቅደሱ ታላቅ ዝግጅት አድርጓል። ለታላቁ ቤተ መቅደስም ብዙ ወርቅ፣ ብርና በርካታ የተለያዩና ውድ ቁሳቁሶችን አዘጋጅቷል። የመጀመሪያው ቤተ መቅደስም በልጁ ጠቢብ እየተባለ በሚጠራው በንጉሥ ሰለሞን ጊዜ ተሰርቷል። ታሪኩን ባጭሩ ስናጠቃልል ንጉሥ ዳዊት በንግስና ዘመኑ እስራኤልን አንድ አድርጎ ያጠናከረ፣ ኢየሩሳሌምን ዋና ከተማ ያደረገ፣ የተለያዩ ጦርነቶችን ያሸነፈ፣ የኪዳኑን ታቦት ወደ ኢየሩሳሌም የመለሰ፣ ለቤተ መቅደሱ ግንባታ ዝግጅት ያደረገ ንጉሥ ነው። ንጉሥ ዳዊት በንግስናው መጀመሪያ 7 ዓመት ከ6 ወራት በሄብሮን ከተማ በይሁዳ ላይ ብቻ ነገሰ። ከዚያ በኋላ ኢየሩሳሌምን ዋና ከተማ አድርጎ ይሁዳንና መላው እስራኤልን አንድ አድርጎ ለ33 ዓመታት የነገሰ ሲሆን በአጠቃላይ ለ40 ዓመታት ያክል የእስራኤል ንጉሥ እንደነበር ከታላቁ መጽሐፍ ቅዱስ እንረዳለን። ምንጭ 2ኛ ሳሙኤል ምዕራፍ 6 እና 1ኛ ዜና መዋዕል ምዕራፍ 15። የተከበራችሁ አድማጮቻችን በዚህ ፕሮግራማችን አባይን በጭልፋ እንዲሉ ከታላቁ ከጥልቁና ከሰፊው የእስራኤል ታሪክ በትንሹም ቢሆን ቀንጨብ አድርገን ታሪኳን ለማየት ነው የምንሞክረው። ራብ ሩቤን በዛብህ መለስ ጊዜውን አጣበው ነው ይሄን ሰፊ የሆነ ሃይማኖታዊ መጽሐፍ ቅዱሳዊ ታሪካዊ ማብራሪያ ይሰጡንና ከልብ አመሰግናለሁ። እኔም አመሰግናለሁ። ለእናንተም ለራዲዮ ጣቢያ ሰራተኞች፣ ለሕዝብ እስራኤል በሙሉ እሱ አምላክ ይባርከና ይቀድሰና በቃ ይበለና ቤተ መቅደስ ተሰርቶ ለማየት ያደለና ጌታዬ የንጉሥ ዳዊት አምላክ ንጉሥ ዳዊት ያው ዋናው ሕዝብ እስራኤል እሱ ነውና ሁሉ የሆነ ችግር ትንሽ ችግር ሲሆን ከባድ ችግር ሲሆን መዝሙረ ዳዊት 1 ምዕራፍ 2 ምዕራፍ ነው እስካሁን ድረስ እሱ መምህራችን ነውና አምላክ ይባርከና ይቀድሰና እናንተን ይባርካችሁ እሱንም ይባርኮት አክብረው ስለጠየቁኝ ማለት ነው። አመሰግናለሁ። እሺ እናመሰግናለን። መልካም ቀን ይሁንልዎት። ሰላም። አሜን አሜን። የተከበራችሁ አድማጮቻችን የንጉሥ ዳዊት ታሪክ ሰፊና ጥልቅ ነው። በአጭር ፕሮግራም ሁሉን ታሪኩን ማቅረብ ባይቻልም የንጉሥ ዳዊትን ታሪክ ባጭሩ ያቀረብንበት 3 ክፍል ይሄን ይመስል ነበር። በሚቀጥለው ፕሮግራማችን በሌላ የእስራኤል ታሪክ እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።